ሰበር ዜና በመላው አማራ ክልል ውጥረት ነክሷል። ፋኖ መንገድ እንዲዘጋ ማዘዙን ተከትሎ በመላው አማራ እንቅስቃሴ የተገደበ ሲሆን ይህንን ሊጥሱ የሞከሩ የግለሰብና የመከላከያ ኃይሎች ላይ እርምጃ እየተወሰደ ነው። በምስሉ ላይ የምትመለከቷቸው ጥሰው ሊንቀሳቀሱ የነበሩ እርምጃ እየተወሰደባቸው መኪናቸው እንደምትመለከቱት እየሆነ ነው። የመከላከያ ኦራልም በፋኖ ተመቶ እንደምትመለከቱት ሆኗል። ጉዳዩን በዝርዝር እንቃኘዋለን። ወዲህ መንገድ ተዘግተው ውጊያዎች ሲቀጥሉ ወሎ ቤት አማራ ቤርሙዳ ሆኗል። ፋኖ ዘመቻ አንሻ ሰይድ ሁለተኛ ቀንን አጧጡፎታል። በርካታ ወታደሮች ዛሬም ሲደመሰሱ ከተማዎች በፋኖ እጅ መግባታቸው ተነግሯል። የብልጽግና ጦር መሪዎች ሳይቀሩ ተገድለዋል። ዝርዝር ከወሎ ምድር ይዘናል። ወዲህ በጎጃምና ጎንደርም በተመሳሳይ ኦፕሬሽኖች ሲቀጥሉ በምስሉ ላይ የምትመለከቷት የብልጽግና ሰውም በፋኖ ተይዛለች። ምርመራ ላይ ነች፣ እንዳስሰዋለን። ኦሮሚያ ስላለው እገታና በትግራይ የወጣቶች አፈሳ ጉዳይ ላይም መረጃ ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃዎች የግንቦት 21 አመሻሽ ዘገባዎችን ይዤ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ኦሮሚያ ክልል መግደልና ማገት እየተፈቀደ ይመስል እንደ ጉድ ተጧጡፏል። ጠቅላይ ሚኒስትሩም እኔ የሰፈራችሁ ሚሊሻ አይደለሁም ራሳችሁን ጠብቁ ብለዋል። ከዚህ በፊት ከአማራ ክልል ወደ አዲስ አበባ አማራዎች እንዳይገቡ የኦሮሚያ ልዩ ኃይል ነበር መንገድ የሚዘጋው። ከዚህ ቀደም አማራዎች አዲስ አበባ ገቡም ተብለው ኦሮሚያ ላይ ሲዘጋባቸው ተመልክተናል። የኦሮሚያ ልዩ ኃይል መንገድ መዝጋት ብልጽግናን ሊከፋፍል ይችላል በሚል ይህንን ተግባሩን በመተው ኦህዴድ በኦሮሞ ነጻነት ሰራዊት ትይዩ ታጣቂ ቡድንም አደራጅቶ በዚህ በኩል ስውር ሴራውን እያሳለጠ ነው። ታጣቂዎቹ ከጎንደርና ከጎጃም ወደ አዲስ አበባ የሚመጡ አማራዎችን ይገድላሉ፣ ያግታሉ። ለታጋች ቤተሰቦች በኢትዮ ቴሌኮም ሲም ካርድ እየደወሉ ይህንን ያክል ሚሊዮን ብር በኢትዮጵያ ንግድ ባንክ አስገቡ፣ አለበለዚያም ልጆቻችሁን እንገድላችኋለን ይላሉ። ቤተሰብም በየቤተ ክርስቲያንና በየመስጊድ ጨርቅ አንጥፈው ይለምናሉ። የለመኑትንም ብር ለታጣቂዎች በኢትዮጵያ ንግድ ባንክ ይልካሉ። ነገር ግን ታጋቾቹ አይለቀቁም፣ ይገደላሉ። ቤተሰብም በመሪር ሐዘን ሲሰቃይ ይኖራል። ይህ የኢትዮጵያ አሁናዊ እውነታ ነው። ትላንት በኦሮሚያ ክልል ጓጽዮን ላይ 2 የህዝብ ማመላለሻ ታታ አውቶቡሶች መታገታቸውን በጧቱ የዜና ወጃችን በሰፊው መዘገባችን ይታወቃል። የትላንቱን ለየት የሚያደርገው 2 አውቶቡስ ህዝብ መታገቱን ነው። ከ12 በላይ ሰዎች እዚያው በታጣቂዎቹም ተገድለዋል። ታጋቾቹም ሟቾቹም አማራዎች ናቸው። ከጎጃም ወደ አዲስ አበባ ሲሄዱ ነው የታገቱት። ከ2 ቀን በፊትም አንድ ሙሉ ባስ ሰው ታግቷል። ባለፈው በቤኒሻንጉል ጉሙዝ ክልል ከአሶሳ ወደ መተከል ይጓዝ የነበሩ ተጓዦችም መሃል ላይ ታጣቂዎች ተኩስ ከፍተውባቸው ግማሹን ገድለዋቸዋል፣ ግማሾቹን ደግሞ አግተው ወስደዋል። አብይ አህመድ ከዚህ በፊት የሰፈር ሚሊሻ አይደለውም ኮሽ ባለ ቁጥር አትንጫጩብኝ ሲሉ በፓርላማ መናገራቸው አይዘነጋም። እንዲሁም አሜሪካም ሰው ይሞታል ሞት አታዳንቁ፣ ለሟቾች መቃብራቸው ላይ ዛፍን ተክልላቸዋለን ሲሉ መሳለቃቸውም የቅርብ ጊዜ ትውስታችን ነው። አሁን ላይ አማራ ክልል አንድ ነገር ኮሽ ባለ ቁጥር አደባባይ ወጥተው አማራን ለማውገዝ የሚቀድማቸው የሌሉ በርካታ የሃይማኖት አባቶችና የፖለቲካ ሰዎች ዝም ጭጭ ብለዋል። እገታውና ግድያው አማራ ክልል ቢፈጠር ኖሮ ምን ይሉ ነበር የሚለውን ብንመለከት ግን ኡስታዞችና የሙስሊም አክቲቪስቶች ወሎ ክልል ይሆነ ብለው በማህበራዊ ሚዲያ ዘመቻ ይከፍቱ ነበር። ፓስተሮች ሰሜኑ በአጋንንት ተሞልቷል፣ መሪያችን አብይ ሆይ ሰሜን ላይ ደም የሚያፈሰውን አጋንንት
ተዋጋው እያሉ በየአዳራሹ ይሰብኩ ነበር። ቄሶችና ጳጳሳቶችም እንዲሁ አደባባይ ወጥተው ያወግዙ ነበር። ስለ ሰላም አስፈላጊነትም ይነግሩን ነበር። ሽመልስ አብዲሳም ነፍጠኛን እንፋለመው፣ የኦሮሞ ህዝብ አንድ ሆን፣ የድሮ የነፍጠኛ ስርዓት ተመልሶ ሊመጣ ነው እያለ ይቀሰቅስ ነበር። አዳነች አቤቤ የሰላም ሰራዊትን ሰብስባ ከተማችንን ለመበጥበጥ ሰርጎ ገቦች ሊኖሩ ስለሚችሉም ከተማችንን ጠብቁ ማለቷም አይቀርም ነበር። የሁሉም ክልሎች ፕሬዝዳንቶችም እንዲሁ ያወግዙ ነበር። መከላከያ ሰራዊት የውጭ ዲፕሎማቶችን ሰብስቦም ገለጻ ያደርግ ነበር። የብልጽግና ሚዲያ ሰራዊቶች በአማራ ህዝብ ላይ የጥላቻ ጽሑፎችንም እንዲሁ ያሰራጩ ነበር። የቲቪና ፋና የድሮ ስርዓት ናፋቂ ከወደ አማራ ክልል ብቅ ብሏል እያሉ መነጋገሪያም ያደርጉት ነበር። ካሙዙ ካሳና የኦሮሞ ዘፋኞች ነፍጠኛ ፈጀ የሚል አዲስ ሙዚቃም ይለቁ ነበር። ነገር ግን አሁን ላይ ይህገታው እንዲሁም ግድያው የተፈጸመው ኦሮሚያ ክልል ነውና ኖርማል ነው። ማንም አይናገርም፣ ዝም ጭጭ። ኦሮሚያ ክልል መግደል ማገት የተፈቀደ ይመስል እነዚህ ከላይ የጠቀስናቸው ግለሰቦችም ሆኑ ሚዲያዎች፣ የሃይማኖት አባቶችም ሆኑ ሌላው ማህበረሰብ ዝም ጭጭ ነው የሚለው። ኢቲቪና ፋና የአዲስ አበባን ዲምላይቶችና ሳር በማሳየት ላይ ተጠምደዋል። ብልጽግና አዲስ አበባን አንቆ ይዟል። ሌላው የኢትዮጵያ ክፍል ከቁጥጥር ውጭ ሆኗል። ትግራይ ሉዓላዊ ሀገር ለመሆን ምንም አልቀረውም። በሰላማዊት ካሳ የሚመራው የቱሪዝም ሚኒስቴር የውጭ ቱሪስቶች ኢትዮጵያን አጥልቅልቀዋታል፣ ጨፍኑ አይናችሁን ላሞኛችሁ እያለችን ነው። ኢትዮጵያ ውስጥ ፈረንጅ ማየት አሁን ላይ ብርቅ እየሆነ ነው። የትላንቱ እገታና ግድያ ኤምባሲዎች በደንብ ይተነትኑታል። ዜጎቻቸው ወደ ኢትዮጵያ እንዳይመጡ የሚል መልእክትንም ሲያስተላልፉ የቆዩት ኤምባሲዎች አሁን ደግሞ በባሰ መልኩ ጭራሹኑ ኢትዮጵያ እንዳትረግጡ ማለታቸው አይቀሬ ነው። ከምርጫ በኋላ የኢትዮጵያ ሕዝብ በቀን አንድ ጊዜ መብላት ይሳነዋል። ምክንያቱም ደግሞ ከምርጫ በኋላ አይኤምኤፍ ተግባራዊ እንዲሆኑ ያዘዛቸው የብር መዳከም፣ የነዳጅ መጨመርና የድጎማ ማቋረጥ እንዲሁም ደግሞ ግብር በእጥፍ እንዲጨመር የሚሉ ትዕዛዛቶች ስለሚተገበሩ ነው። ረሃብ የማያደርገው ነገር የለምና አዲስ አበባን ጨምሮ የክልል ዋና ዋና ከተማዎች በህዝብ ማዕበል ሊጥለቀለቁ ይችላሉ ተብሎም ይጠበቃል። በቀጥታ ወደ አማራ ክልል የጦር ግንባር መረጃዎች አልፋለሁ። እንዲሁም ደግሞ ከመንገድ ዝጉ ጋር በተያያዘ ህጉን የተላለፉ በርካታ መኪናዎች እርምጃ እየተወሰደባቸው መሆኑ ተነግሯል። የእንቅስቃሴ ገደቡን ተላልፈው በተገኙ ተሽከርካሪዎች ላይ ፋኖ እርምጃ መውሰድ መጀመሩን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ከግንቦት 21 ቀን 2018 ዓ.ም ጀምሮ ለተከታታይ 5 ቀናት በአማራ ክልል ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪዎች ዝግ እንደሚሆኑ ያስታወቀውን መመሪያ ጥሰው የተገኙ 2 ተሽከርካሪዎች ላይ መለስተኛ የማስተማሪያ እርምጃ ተወስዶባቸዋል ሲል በቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር አስታወቀ። ሁለቱ መኪናዎችም በምስሉ ላይ የምትመለከቷቸው ናቸው። ከዚህ በተጨማሪም በወሎም እንዲሁ ህጉን የጣሱ መኪናዎች ላይ እርምጃ እየተወሰደ ነው። የወሎን ለየት የሚያደርገው ለ5 ቀን መንገድ ዝግ ነው ብለው የፋኖ ኃይል መግለጫ ማውጣቱን ተከትሎ ሁሉም የአማራ ክልል መንገዶች ተዘግተው ውለዋል። ነገር ግን መንገዱን አስከፍታለሁ ብለው በመንገዱ ሲጓዙ የነበሩ የብርሃኑ ጁላ ወታደሮችና የምትመለከቱት ኦራል አፍንጫውን በአርፒጂ ተመቶም ተደምስሷል። ብልጽግና የሚባል የአገዛዙ ሰራዊት ከፍተኛ ሽንፈትም በወሎ እንደቀጠለ ነው። ከወሎ የደረሱንን መረጃዎች እንመልከት። ሁለተኛ ቀኑን ባስቆጠረው ዘመቻ አንሻ ሰይድ በመካነ ሰላም ከተማ ውስጥ በተደረገ ተጋድሎ አገዛዙ አይደፈሬ በሚል ሲተማመንበት የነበረውና በፈንጂ የታጠረው የአባይ በር ምሽግ በፋኖ ክንድ ተሰበረ። በተጋድሎ በርካታ የብልጽግና ኃይል አልቋል የተባለው ወሳኝ የተባሉ የጦር መሳሪያዎች በፋኖ ቁጥጥር ስርም ገብተዋል። በወሎ ቤተ አማራ ቀጠና ምዕራብ ግንባር ተጋድሎ በፋኖ የበላይነት እየተመራ ተጠናክሮ የቀጠለ ሲሆን ይህንን ዜና እየሰራን ባለንበት በዚህ ሰዓትም ውጊያው እንደቀጠለ ነው። በሌላኛው ግንባር ሁለተኛ ቀኑን ባስቆጠረው ዘመቻ አንሻ ሰይድ ከከላላ ወረዳ እስከ ደገርና ቲርቲራ በተደረገ ተጋድሎ ፋኖ
የብልጽግናን አከርካሪ በመስበር አንጸባራቂያዊ ድልን ተቀናጀ። በአፋብን ምኒልክ እዝ 105ኛ ኮር ከ33ኛና ከ71ኛ ክፍለ ጦሮች የተውጣጡ አህዶች በቅንጅት በከላላ ወረዳ በደገር ንዑስ ወረዳ በቲርቲራ ከተማና በተመሳሳይ በአቧሬ አካባቢ እስከ ዛሬ ግንቦት 21 ቀን 2018 ዕለት ድረስ ባደረጉት ከባድ ተጋድሎ በርካታ ያገዛዙን ወታደሮች ደምስሰው ቁልፍ ወታደራዊ ስፍራዎችን በቁጥጥራቸው ስር ማስገባታቸውን የሚዲያችን የቀጠናው ዘጋቢዎች ለማረጋገጥ ችለዋል። በተጋድሎ ብልጽግና አሉኝ በሚል የሚተማመንባቸው መስመራዊ አዋጊዎችና የቡድን መሳሪያ ተኳሾች የተገደሉ ሲሆን በዚህም በቀሪው የአገዛዙ ወታደሮች ዘንድ ከባድ ድንጋጤና ሽብር ተፈጥሯል። በተጋድሎ ካለቀው የብልጽግና ኃይል በተጨማሪም በርካታ የምርጫ ካርድና ሌሎች የምርጫ ቁሳቁሶችም እንዲወድሙ መደረጋቸውን የፋኖ ኃይሎች አስታውቀዋል። ተጋድሎ አሁንም ተጠናክሮ የቀጠለ ሲሆን ውጊያው አሁንም እየተካሄደ ነው። ምኒልክ እዝ በዚህ ብቻ ያበቃም። በምኒልክ እዝ 105ኛ ንጉስ ሚካኤል አሊኮር ዙሪያውን የገባውን ቁልፍ አድርጎ በመዝጋት በብልጽግና ላይ የጥቃት ሱናሚን እያወረደ ነው። ወይ ፍንክች ብለዋል የአባዳኛው የንጉስ ሚካኤል አሊ ልጆች። ሚካኤል ባለሟል ዳኛው አሳዳሪ ተዋትና ገረኝ ባንዳና ሰላቶ የለውም ቀባሪ የሚል ምላሽም ለብልጽግና ሰራዊትና ለቅጥረኛው ለብአዴን ሰራዊት እየሰጡት ይገኛል። የምዕራብ የወሎ ቤት አማራ አካባቢ ቤርሙዳ ሆኗል። በአፋብን ምኒልክ እዝ 105ኛ ኮር አርበኞች ከመካነ ሰላም እስከ ደገር ከልጓማ እስከ ቲርቲራ ከላላ ወረዳ እንዲሁም ከሳይንት እስከ መቅደላ የብልጽግናን ኃይል መፈናፈኛም አሳጥተውታል። የብልጽግና ጦር ከወደ ፋኖ እየተወሰደበት በሚገኘው ጠንካራና አይመከት እርምጃም ጸንቶ መቆም ተስኖት ተፍረክርኳል ሲሉም የአይን እማኞች አሁን እየተካሄደ ያለውን ውጊያ ያለውን ሁኔታ ነግረውናል። ውጊያዎቹ አሁንም እንደቀጠሉ ናቸው። ተጨማሪ መረጃ ሲኖር ይዘን የምንቀርብ ይሆናል። አሁን በቀጥታ ከጎጃም እንዲሁም ደግሞ ከጎንደር የደረሱንን መረጃዎችና አሁናዊ ወቅታዊ ሁኔታዎችን እንመለከታለን። የብልጽግና ቁልፍ ሰው በፋኖ ተያዘች። የፌዴራል ፖሊስ ወንጀል መከላከል አባል የነበረችው ረዳት ሳጅን መክሊት ታሪኩ በ64ኛ ክፍለ ጦር ቀኝና መሐንዲስ በቁጥጥር ስር መዋሏ ተነገረም። የ64ኛ ክፍለ ጦር በደረሰው የውስጥ መረጃ መሰረት የእነማይ ወረዳ ማህበረ ብርሃን ቀበሌ ጀንጅጎጥ ተወላጅ የሆነችው የፌዴራል ፖሊስ ወንጀል መከላከል አባል የነበረችው ረዳት ሳጅን መክሊት ታሪኩን በቁጥጥር በመዋል ምርመራ እያካሄደባት እንደሚገኝ ፋኖ አስታወቀ። የፌዴራል ፖሊስ ወንጀል መከላከል አባል የነበረችው ረዳት ሳጅን መክሊት ታሪኩ እንደተናገረችው በአዲስ አበባ፣ ኦሮሚያ፣ ሰንዳፋ፣ ሐዋሳ የመሳሰሉ ከተሞች ላይ ለ4 ዓመት ያክል የሥራ መስክ በመሰማራት የሰራች መሆኑን በማስገንዘብ በእነማይ ወረዳ ማህበረ ብርሃን ቀበሌ ጀንጅጎጥ ቤተሰብ ለመጠየቅ የሥራ ፍቃድ ይዛ በመጣችበት ወቅት በአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ቀኝና መሐንዲስ በቁጥጥር ስር ውላለች። በ4 ዓመት በፌዴራል ፖሊስ ስራ የአማራ ሕዝብ እየደረሰበት ያለውን ግፍና በደል እኔ በምሰራበት ቦታና አካባቢ አማራዎች በአማራነታቸው ብቻ በተለያዩ እስር ቤቶች ታጉረው እንደሚገኙና የእነዚህ አማራዎች ግፍ እንዲሁም በደል ለማስቆም ስንጠይቅ እኛም እንደነሱ እንደምንደረግ እንዲሁም እንደምንታሰር በዛቻ ሁሌም እንደሚነገራት ተናግራለች። እኛም የእንጀራ ነገር ሆኖብን ከአማራነታችን ይልቅ ሆዳችን በልጦብን በዝምታ እዚህ ደረጃ ደርሰናልም ስትል ተናግራለች። በዚህ ሰዓት በአዲስ አበባና ሌሎች ከተሞች የምንገኝ አማራ የመንግስት የጸጥታ አካላትና አመራሮች ወደ አማራ ክልል ገብተን ብናይ የአማራ ሕዝብ በአገዛዙ በርካታ ግፎች እየተፈጸመበት እንደሚገኝ የአማራ አርሶ አደር በማዳበሪያ ጦት እንደሚሰቃይ በአገዛዙ የሐሰት ምርጫ በሕዝባችን ላይ እየፈጸመ መሆኑን በመገንዘብ በተለያዩ የመንግስት መስሪያ ቤት ያላችሁ አማራዎች እኔ በዓይኔ ካየሁት ትዝብት ግንዛቤ በመውሰድ በአማራ ሕዝብ ላይ እየተፈጸመ ያለውን ግፍና በደል ድርጊቱን ፈጻሚ አካል ተባባሪ ላለመሆን እንድትሰሩ የሚል መልእክትንም አስተላልፋለች። የፌዴራል ፖሊስ ወንጀል መከላከል አባል የነበረችው ረዳት ሳጅን መክሊት ታሪኩ በፋኖ ቁጥጥር ስር ሆና ምርመራ እየተደረገባት የሚገኝበት ምክንያትም ከአገዛዙ ተልእኮ ተቀብላ የመጣችሁን አይሁን የሚለውን ለማረጋገጥ እንደሆነ
የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለ የእንቅስቃሴውን ገደብ የጣሰው ጥምር ጦር በጎንደር ቀጠና እርምጃ ተወሰደበት ተባለ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ከግንቦት 21 ቀን እስከ 25 2018 ዓመተ ምህረት ድረስ የጣለውን የእንቅስቃሴ ገደብ ተከትሎ የተዘጉ መንገዶችን ለማስከፈት ከማክሰኝት ቁልቋል በር የተንቀሳቀሰ የሚሊሻና አድማ ብትን ጥምር ጦር ላይ ልዩ ስሙ ቀይ ድንጋይ የተባለ ቦታ ላይ የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ድልበር ብርጌድ የቴዎድሮስ ሻለቃ ነበልባሎች የአገዛዙን ኃይል ሙትና ቁስለኛ ሆኖ ወደ መጣበት እንዲመለስም አድርገውታል። የእንቅስቃሴውን እገዳውንም በፋኖች ብርቱ ክንድ ተፈጻሚ ማድረግ ተችሏል ሲሉ የዳግማዊ ቴዎድሮስ ኮር ህዝብ ግንኙነት ለሚዲያችን ገልጸዋል። ስለዚህ በድሮን ብዛት የፋኖ ኃይሎችን ማንበርከክ ተችሏል። ፋኖን እንቅስቃሴ ህልውና እንዲያከትም አድርገዋል። አልቻሉም። ስለዚህ ይሄ እጅ መስጠትም አይመስለኝም። አገርን በማዳኑ ላይ ፖለቲከኞቹ የብልጽግና የፖለቲካ ኃይሎች መስማት ስላልቻሉ ቢያንስ ሰራዊቱ አልተኩስም የሚል ሰላማዊ ህዝባዊ ተቃውሞ ማንሳት ያለበት ይመስለኛል። በሁሉም ያለው ያ ምስኪን ወታደር ቤተሰብ አለው፣ እናት አለው፣ አባት አለው፣ እህቶች አሉት፣ ወንድሞች አሉት፣ ሚስት አለው፣ አንዳንዱ ልጆችም አሉት። በተለይ በኮርኔል ደረጃ እድሜያቸውም ገፋ ያሉት፣ በሻለቃ ደረጃ ያሉት የራሳቸውን ህይወት የመሰረቱ ናቸው። እንግዲህ ቤተሰብ በተስፋ ይጠብቃል ከዛሬ ነገ ይመጣሉ ብሎ፣ ግን እንደወጡ በዛ ሁኔታ ቀርተዋል። የኢትዮጵያ ወታደር እስከ መቼ ነው እንደወጣ በዚህ ደረጃ ስልጣንን ለማስጠበቅ የብልጽግና ዘብ ሆኖ የህይወት መስዋዕትነት ዋጋ የሚከፍለው? ይሄ መስዋዕትነቱ ደግሞ ክብርም ዋጋም በማህበረሰቡ ዘንድ ተቀባይነት ያጣበት ሁኔታ ፋሲል ያሳዝናል። እንግዲህ ሰሞኑን ስንዘግበው የነበረው የጀነራል አስናቀ አይተነው የማዕከላዊ ዕዝ ምክትል አዛዥ ግድያ፣ በወለጋ የተካሄደው ፋኖች የፈጸሙ ግድያ መገናኛ ብዙሃንም ሽፋን አልሰጡትም። እንደውም ምናልባት ከሱ ከጀነራሉ ንግግር በኋላ ይመስለኛል ዛሬ ሀብታሙ ወልደ ሚካኤል በወታደራዊ ክብር ስነስርዓት መፈጸሙን፣ ያው እሱም ደቡብ አካባቢ ስለሆነ ሊሆን ይችላል። እንግዲህ ወደ አዲስ አበባ ወደ አማራ ክልል የሚታሰብ አይመስልም። ሌላኛው ሀብቴ ኮሎኔል ሀብቴም እንደዚህ ተመሳሳይ ነው የሚሆነው እና እነዚህ ኢትዮጵያ ከፍተኛ መኮንኖች ኢትዮጵያ የሀገር መከላከያ ሰራዊት አባል ሆነው ከ28 ዓመት በላይ ያገለገሉ ናቸው የህይወት ታሪካቸው እንደሚያስረዳው እና እጅግ ያሳዝናል። ከዚህ ቀደምም የዛሬ አንድ ወር ገደማ በጎጃም በተካሄዱ ውጊያዎች ኮሎኔል ጌታነህ እጅ ሲሰጥ ተመልክተናል፣ ሲናገርም አይተነዋል። ያ ኮሎኔል ከልብሱ ከወዙ ከሰውነት አቋሙ ስታይ በከፍተኛ ጉስቁልና ውስጥ ያለ ነው። እነ አብይና ጥቂት ጀነራሎች እርስ በርስ ያው እነሱ ተሞዳምደው የሀብት ማማ ጥግ ላይ ደርሰዋል። ታች ያለው ግን ኮሎኔሉም ሻለቃውም የሚኖረው ህይወት ታያለ። ኮሎኔል ጌታነህ ፎቶም ካገኛችሁት ጎጃም ላይ የዛን ጊዜ እጁን ሲሰጥ አሳይተናል። የተማረከ ወታደር ነው። 28 ዓመት መከላከያ ሰራዊት ውስጥ አገልግያለሁ ነው ያለው። በብዙ ጦርነቶች ተሳትፏል፣ በባድመም በሌሎችም ጦርነቶች። እንዲህ አይነት የሰራዊቱ ነባር አባላት በርስ በርስ ውጊያ ውስጥ እየሄዱ የህልውና ፍልሚያ ከሚያደርገው ኃይል ጋር እየተዋጉ ህይወታቸውን ሲያጡ እንደ ማህበረሰብ ማን ነው የሚያከብራቸው? ለሀገር ነው የሞተው? ወደፊት ታሪክ ሲጻፍስ ወላጆችስ ልጆችስ ምን ብለው ነው ስለ አባታቸው የሚናገሩት የሚመሰክሩት? የኢትዮጵያን ሉዓላዊነት ዳር ድንበር ለማስከበር ከውጭ ወራሪ ጋር እየተከላከለ ነው አይደለም። ምንድነው ታሪኩ? አይ አማራ ክልል የአማራ ፋኖ ብሔራዊ ንቅናቄ በሚያደርገው የህልውና ትግል ላይ እነሱን እጅ እንዲሰጡ ወይም እነሱ ለመደምሰስ ሄዶ ተሰዋል። ለመናገርም የማይመች ነው። ስለዚህ ይህ ሰራዊት ያለው እድል እኔ የሚመስለኝ ቆሞ አንድ ቦታ ማሰብ አለበት። በጥቅም የተሳሰሩ በዘር ግንድ የተሳሳቡትን ትቶ ወስኖ የገዛ ወገናችን ላይ አንተኩስም። በጠረጴዛ ዙሪያ አሁን ምርጫ ከሚሉት ግርግር ውጪ ቁጭ ብለው ተነጋግረው የኢትዮጵያን ችግር ለአንድና ለመጨረሻ ጊዜ ስልጡን፣ ሰላማዊ፣ ህዝባዊ ተቀባይነት ያለው ሁሉን አሳታፊ ማድረግ ነው። በጦር ሰራዊት ብዛት በቴክኖሎጂ ታጥቅ ያለው ከተባበሩት አረብ ኤሚሬትና ከቱርክ የሚገዙ ድሮኖች ስልጣኔን እድሜ ያራዝሙኛል ብሎ ጦርነቱን ግፋ በለው የሚለው ነገር የት ያደርሰዋል? 36 ወር ውስጥ በፋኖ ኃይሎችና በመከላከያ ሰራዊቱ መካከል የኃይል ሚዛኑን እናስቀምጠው። ትላንት ከ3 ክላሽ የተነሱት ፋኖች ዛሬ የት ላይ ደርሰዋል? የመከላከያ ሰራዊቱ በኢትዮጵያ ህዝብ
በብድር የሚመጡ ገንዘቦችን ከባባድ መሳሪያዎች እየተገዙ ከቱርክም ከካዛክስታንም ከሌላም ሀገር አምጥቶ ዙም ምን በለው መድፍ ምን በለው ድሮን ምን በለው አንድ ድሮን ምናልባት የድሮን ቦምብ ዋጋው በኢትዮጵያ ብር ወደ 6 ሚሊዮን ብር ሊደርስ ይችላል። እስካሁን በአማራ ክልል የሚደረጉ ውጊያዎች ከ200 በላይ የድሮን ቦምቦች ተጥለዋል። ስለዚህ በድሮን ብዛት የፋኖ ኃይሎችን ማንበርከክ ተችሏል። የፋኖን እንቅስቃሴ ህልውና እንዲያከትም አድርገዋል፣ አልቻሉም። ስለዚህ ይሄ እጅ መስጠትም አይመስለኝም። አገርን በማዳኑ ላይ ፖለቲከኞቹ የብልጽግና የፖለቲካ ኃይሎች መስማት ስላልቻሉ ቢያንስ ሰራዊቱ አልተኩስም የሚል ሰላማዊ ህዝባዊ ተቃውሞ ማንሳት ያለበት ይመስለኛል። በሁሉም ያለው አንድ ሰራዊት ለብሔሩ ከቆመ ለሃይማኖቱ ወግኖ ከቆመ አደጋለሁ። ስለዚህ ይሄ ብሔራዊ የኢትዮጵያ ሰራዊት የኢትዮጵያ መጨረሻ ምሽግ ነው ብሎ ለመጥራት የሚያስችለውን ስያሜ ይዞ እንዲቀጥል ከተፈለገ ጦርነት ይብቃ፣ ውይይት አሁኑን ይጀመር። ምርጫ የሚባለው ቀልድ እየቆም ነው። ሁለቱም የሚሞቱት የአንድ ሀገር ልጆች ናቸው። ሁለቱም የሚሞቱት የድሃ ልጆች ናቸው። በፋኖ በኩል የሚሞተው መከላከያ በኩል የሚሞተውም ነው በድህነት ያደገ በድህነት የሚኖር በጣም ብዙ ድሃ እናቶችና አባቶች ያሏቸው ወጣቶች ናቸው። በተለይ ደግሞ በመከላከያ በኩል ፋኖ በኩል ግልጽ የሆነ ዓላማ አለ። ዓላማውም አሳማኝ ነው። የአማራ ህዝብ የህልውና ትግል ነው የሚያደርገው። ያንን ትግል በፊት ሆነው የሚመሩት ናቸው። የህይወት መስዋዕትነት ለመክፈል ማንኛውንም ዋጋ ለመክፈል ተዘጋጅተው የሚያደርጉት ውጊያ በመሆኑ ፍትሃዊ ጦርነት ወይም ደግሞ ጀስት ዋር ነው ብዬ መናገር እችላለሁ። ለምን በአማራ ህዝብ ላይ ባለፉት 8 ዓመታት የደረሰውን ሁሉ ማስታወስ ይኖርብናል። ቅድም ዘመቻው የተሰየመባሻ ሰይድ አይሻ ሰይድ ማናት እንዴት አድርጋ ነው ከዚህ በኋላ አማራ አልሆንም ብላ እስክትል ድረስ እንደዚህ አይነት ጉዳት የደረሰባት ሰው ነች። ኦሮሚያ ላይ የተገደለው አማራ፣ የተፈናቀለው አማራ፣ ዛሬም በየጊዜው የሚታገተውን አማራ ስታየው የአማራ ህዝብ በትክክልም የህልውና አደጋ እንደተጋረጠበት ይታወቃል። ይሄ ደግሞ መንግስታዊ ቅርጽ ይዞ መንግስታዊ ህገ መንግስት በደንብ ተቀርጾለት የሚካሄድ በመሆኑ የአማራ ህዝብ ህልውናውን ለማስጠበቅ የሚያደርገው በልጆቹ መሪነት የሚያደርገው ትግል ፍትሃዊ ነው። በጦርነት ትካየው ጀስት ዋር ነው። በመከላከያ በኩል ስታየው ግን ለምንድነው የወሎ ወታደር የሚያልቀው ብለህ ስትጠይቅ ምላሽ ነው የምታጣለት። ምክንያቱም መንግስታዊ ስልጣን የተቆጣጠረው ኃይል ስልጣኑን ለማስጠበቅ ነው ይህን ሁሉ ወጣት እያረሰረገፈው ያለው። ቅድም ያየሁትን ቪዲዮ በጣም ነው ሁሌም እንደዚህ አይነት ቪዲዮ ስለሚደርሱን ይዘገንናል። አሁን ምናልባት እኛም መጠንቀቅ ያለብን የስሜት ህዋሳችን እንዳይደነድን እና በአስከሬን በቃ የተለመደ ነው ብለን እንዳንል ሪሊ መፍራት አለብን። እንዲህ አይነት ነገሮች ሲደጋገሙ ሞት በየቀኑ ስታይ የሚሰቃይ ሰው ስታይ ደን አይምሮ የሚጨነቀው አይምሮ መደንደን ይጀምርና በቃ ምንም አይመስልህም። እዛ ደረጃ መድረስ የለብንም። ሁሌ ሴንሲቲቭ መሆን አለብን። ሁሌ ለምን እንደ አዲስ ነው ማየት ያለብን። ባለስልጣኖቻችን እንደሚመስለኝ ወታደራዊ አዛዦች እንደሚመስለኝ በተደጋጋሚ ሞትን ስላዩ በጣም ብዙ ህዝብ ሲያልቅም ስላዩ አይ ቲንክ ያ የሴንሲቲቭ ማለት ኤምፓቲክ የሆነ እንትን የሚያዝነው የሰውነታቸው ክፍል የአእምሯቸው ክፍል የደነደነ ወይም የዛገ ይመስለኛል። ምንም አይመስላቸው። እንዲህ አይነት ነገር ብታሳያቸው ለእነ አብይ አህመድ፣ ለእነ ፊልድ ማርሻል ብርሃኑ ጁላ፣ ለእነ ጀነራል አበባው፣ ለእነ ዳንኤል ክብረት ምንም አይመስላቸውም። ቢኮዝ ኦልሬዲ የለመዱት ነው። በባድመ ጦርነት አይተውታል። ከዛ በኋላ ባለው ከትግራይ ጋር በተደረገው ጦርነት አይተውታል። በኦሮሚያ አይተውታል። ምንም አይመስላቸውም። ጀስት እንደ ምንም በቃ አለ አይደለ እንደ ውሻ ሞት ወይም ውሻ እንኳን በጣም ከፍተኛ ሐዘን ይደረግለታል አውሮፓ ውስጥ፣ ግን እንደምንም በቃ ዝም ብሎ እንዳንድ ተራ እንደ ትንኝ ሞት ነው የሚያዩት። እና በዚህ የተነሳ ይሄ ሁሉ ጉዳት እየደረሰ ነው። በጣም የሚያሳዝን ነገር ነው። እንደማገኝ ተሰምቶኛል እውነት ለመናገር። ሰሞኑን አንድ የአማራ ክልል ምክትል ፕሬዚደንት ዶክተር አቡል የሚባል ሰው ተናገሩት ተብሎ የተጻፈ ነገር አንብቤ ነበር ሚዲያ ላይ። ምንድን ነው ያሉት? መከላከያ ሰራዊቱ ወደ አሰብ ለመዝመት እየተንቀሳቀሰ እያለ ፋኖ መሀል ላይ ያስቀረው ብለው ተናገሩ። ፋኖ ነው ወደዛ ጉዞ እንዳያደርግ እኛን እዚህ መሀል ላይ ሰራዊቱን አግቶ ይዞ እየወጋው ዘመቻ እንዳያደርግ ያደረገው ብለው ተናግረዋል ተብሎ ተዘግቦ አይቻለሁ። በጣም ሁለት ነገር ነው። በአንድ በኩል እውነት ነው፣ በሌላ በኩል ውሸት ነው። መከላከያ ሰራዊቱ አሰብን ለመያዝ እንቅስቃሴ ያላደረገ ውሸት ነው። እንቅስቃሴ ያደረገው ከህወሓት ጋራ ለመዋጋት ወይም ድንበሩን አጥሮ ለመያዝ ነው። ሁለተኛ እና ህወሓቱን ለማስፈራራት ነው። ሁለተኛው ደግሞ ፋኖን ለመደምሰስ ነው። ነገር ግን እንደተባለው መከላከያ ሰራዊቱ ትግራይም ሳይገባ ከዛም አልፎ በኤርትራም ድንበር ሄጄ የሆነ ነገር አደርጋለሁ ሳይል ወይም የኤርትራን ድንበር አጥሮ ሳይዝ አማራ ክልል ላይ ቀርቷል። ፋኖ አስቀርቶታል። በየጊዜው እየተዋጋ አሁን የሚያልቀው ወጣት
ከደቡብ ከምዕራብ ከምናምን አካባቢ የተሰባሰበ ወጣት ነው። በየጊዜው የሚረግፈው ይሄ ወጣት ነው። ያ ጉዞ ይገባል ማለት ትግራይ ይገባል፣ የባድመን ቦርደር የዛላምበሳን ቦርደር ምናምን ይይዛል የተባለ ወታደር እዛ ሳይደርስ አማራ ክልል ላይ ታጥሮ ተውጦ ቀርቷል። በየጊዜው እየተዋጋ ያለው ያይል። ስለዚህ ወደሚያደርገው ጉዞ በሙሉ ተጨናቅፏል ብለን መናገር ይችላል። በዚህ በኩል ዶክተር አብዱል የተናገረው እውነት ነው። ፋኖ አስቀርቶታል። ያው ውሸት ያልኩ የዘመቻው ዓላማ አሰብን መያዝ ስላልነበረ። አሁን የሚሞተውን ግን ወጣት ስታይ ቅድም እንደተባለው ይሄ የፖለቲካ ችግር ነው። በፖለቲካ ሊፈታ የሚችል ችግር ነው። በውይይት ሊፈታ የሚችል ችግር ነው። የሰለጠነ መንግስት ቢኖረን፣ ለሰው ህይወት የሚጨነቅ መንግስት ቢኖረን፣ ያልደነዘዘ አእምሮ ያለው መንግስት ቢኖረን ወይ መሪ ቢኖረን ኖሮ የአንድ ሀገር ልጆች በዚህ ደረጃ መተላለቅ የለባቸውም። በዚህ ደረጃ ሊያልቁ የሚገባው አገራቸው በሌላ ኃይል በምትወረድበት ጊዜ ነው። ስለዚህ ይሄ ከኔ የፖለቲካ ስልጣን ጋር የተያያዘ ነው። ይሄ ልፍታው። ዜጎች የአማራ ህዝብ የህልውና ጥያቄ አለብኝ ብሎ ተነስተዋል። የህልውና ጥያቄውን ትክክል ነው ብዬ ልቀበል። ከዚህ በኋላ እንዲህ አይነት ስጋት እንዳይደርስበት ዋስትና ልስጠው። ይሄን ላደርግ የምችለው ደግሞ እነዚህ እርምጃዎች ሲወሰዱ ነው። ስለዚህ ቁጭ ብዬ ከነዚህ መሪዎች ጋር መነጋገር አለብኝ። ከታሰሩት መሪዎች ጋር መነጋገር አለብኝ። ከኦሮሞ በተመሳሳይ መልኩ ከሁሉም ኢትዮጵያ ኃይሎች ጋር በእውነት በግልጽነት መነጋገርና አዲስ የሆነ ስርዓት መውለድ አለብን። ሁሉም የተስማማበት፣ ሁሉም የሚቀበለው አዲስ ስርዓት መምጣት አለበት። ያ ስርዓት ደግሞ የሚመጣው ሁሉን ነገር ከጨረስን በኋላ ከተወያየን በኋላ የሚደረግ ትክክለኛ ምርጫ አገር መራት ከሆነ ኢትዮጵያ ሊፈታል በአደባባይ ይሄን ተናግሮ ለዚህ መስራት ሲችል ብቻ ነው እንዲያነጠው ነው። ይሄን ማድረግ ስላልፈለገ ስልጣን ወይ ሞት ስላለ ያችን የሚሰራት ቤተመንግስት ውስጥ ገብቶ ዓለሙን ለመቅጨት አይደለም ላይ ዓለም እንደሚቀጭ አላቅም። በሰው አስከሬን ላይ ሆኖ የሚኖር ህይወት አይደለም በኔ ግምገማ በኔ እምነት ነው። ግን እንዲያነት አሏቸው ቀደም እንዳልኩላለን ሰዎች እንዲያነቱ ነገር ደስታ ሊሰጣቸው ይችላል። ዜሮ ኬር ሰው ለሚሞተው ለምናምን ያን ህልሙን ለማሳካት ሰባተኛ ንጉስ ተብሏል። ያንን የንግስና ዘመኑን ለማሳካት ሲል ይሄ ሁሉ ወጣት በፖለቲካ ችግር ይፈታው አልፈታም በማለት ይሄ ሁሉ ወጣት እየረገፈ ደሃ ያልናት እያለቀሰ ደሃ አባት እያለቀሰ እነዚህ ወጣቶች ገና ህይወትን ያልኖሩ ወጣቶች ይሄው እንደ ቅጠል እየረገፉ ያያላቸው። ደግሞ እውነቱን ለመናገር ብዙዎቹ አካባቢውን አያውቁት። አካባቢውን ስለማያውቁት በቀላሉ ይተኩ ያልቃሉ። እንኳንስ እዛ አካባቢ ተውና ወለጋማ አሁን ላይ ብዙዎቹ እያለቁ ነው፣ ጀነራሎቹ ሳይቀር። ስለዚህ ያሳዝናል። ወንድማገኝ ግን ምን አይነት የፖለቲካ መሪዎች ኢትዮጵያ እንደሚሰጣት አንዳንድ ጊዜ ራሴን እጠይቃለሁ። ምንድን ነው እንደዚህ በዚህ ደረጃ መሪዎች ይህን የሚያደነዛቸው ላለው በጣም ያሳዝናል ሁኔታው። ፍራንክ አሁን እኛ ቪዲዮውን እኮ ብናሳየው ለሰው ኤቲካሊ ስለማይፈቀድ ነው እንጂ አሁን እዚህ ይህን የሚመለከተው ላይ የሚመለከተው ሁሉ ነው የሚለው እኛ ያየነውን ቢያየው አይደል ነው ምን ያህል ሰው አእምሮ ሊታወቅ እንደሚችል መግለጽ አልችልም። በጣም ከፍተኛ ረብሻ ነው የሚፈጥረው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በቀጣይ እስከማገኛችሁ ድረስ ቸር ያሰማን።